ዛሬ ብዙዬ እንደዚህ ያበደችበት እንግዲህ ወደ ህግ ካልሄድን ብላ እብድ ያለችበት የሁል ጊዜ ያላየነው ኃይሏን ያሳየችበት ለማን እንደሚፈርድ ህጉ ነገ በጉጉት ጠብቁ። እስቲ ህጉ ለማን ነው የሚፈርደው? ማን ነው ተዋርዶ አንገቱን ደፍቶ ቤቱን እንደሚገባ ነገ እናያለን ማለት ነው። ሰላማችሁ ብዝት ይበልልኝ ውድ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ለቻናሌ አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዲሁም ቪዲዮን ስታዩ ላይክ ማድረጋችሁን እንዳትረሱ እያልኩኝ ማለት ነው። ሩታ ጀግና ናት የምንለው በምክንያት ነው። ነገ ማለት ነው አንገታቸው አስደፍታ 10 እየገረፈች ነው ወደ ቤታቸው የምትመልሳቸው። ለማየት ያብቃችሁ። የትኛው ህግ ነው ትዳርን ፈተ ከሌላ ሴት ጋር ሽሽግ ገደም በል የሚል? በነገራችን ላይ ማለት ነው እነዚህ ሰዎች የማይገባ ጉድጓድ ውስጥ ነው የገቡት። እውነቴ ነው የምላችሁ። ምክንያቱም በትዳር ላይ መመስረት ራሱ ኃጢአት ወንጀል ነው። በነገራችን ላይ ወንጀል ነው። ምክንያቱም ሄርሜላውን ደረቷን ነፍታ ህግ ቦታ መሄድ አለብን ያለችው እንዲሁም ደግሞ ብዙዬ ማለት ነው። እኔ በጣም እውቀት ያላት የምትመስለኝ ነበረ። ለካ እንደዚህ ናት እንዴ? እንደዚህ አይነት መሆኗን አላቅም ነበረ። አሁን ግን በደንብ ተረድቻታለሁ ማለት ነው። አንድ ሴት ካጠገቡ አድርጋ በነገራችን ላይ አብርሽና ሩታ የራሳቸው ሚስጥር ስላላቸው ነው እንደዚህ ደረታቸው ነፍተው ከፈለጋችሁ ወደ ህግ እንሂድ፣ ከፈለጋችሁ የፈለግን ቦታ እንሂድ የሚሉ የሚስትና የባል ነገራቸው ስላስተካከሉት ነው። ይሄ ሚስጥር ነው የምነግራችሁ፣ ወደፊት ይፋ ስለሚሆን ማለት ነው። ያንን ነገር ስላስተካከሉ ነው እንጂ ዝም ብሎ አይደለም ወደ መዝናኛ የሚሄዱት። ሩታ ደግሞ ደረቷን ነፍታ አብርሽን አለቅም ባሌ 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 የምትለው የፈታችሁ ባል ስለሆነ ሳይሆን የራሷ የሆነ ሚስጥር ስላለ ባሏ እንደሆነ ማስረገጫና ማስረጃ ስላለ ለዛ ነው ደረቷን ነፍታ እየተናገረች ያለችው ማለት ነው። ሆኖም ግን እንደዚህ የምታረጉ ሰዎች ነገ ተዋርዳችሁ እንዳልኳችሁ ሩታ ከ10ም አልፎ 50 እየገረፈቻችሁ ወደ ቤታችሁ እንደሚሸኛችሁ እንዳትረሱ ላስታውሳችሁ ብዬ ነው ማለት ነው። እና እኔ በጣም ደስ ብሎኛል። ወደ ህግ ቦታ እንደውም እኒስል ሩታም እፎይ ብላ ትገላገላለች። እያንዳንድሽ አዳሜ አፍሽን ትዘጋለሽ ማለት ነው። ከዛ በኋላ ማለት ነው ምትንጨጭ የነበረ በዚህ ወጣም ነበር በዚህ ገባ የምትሉት የነበራችሁ ማለት ነው ውርደታችሁን እፍረታችሁን እፍን ድብን አድርጋችሁ ወደ ቤታችሁ ትመለሳላችሁ እንጂ ህግ ልጅህን ትተህ ወደ ሌላ ሴት ሂድ የሚለው አይነት ህግ የለም ማለት ነው። የለም። አስመስላችሁ የውሸት ህግ ብቻ እንዳታመጡብን። እሱን ካመጣችሁብን ነው እኛ ከናንተ ጋር የምንጣላው ማለት ነው። ትክክለኛ ቦታ ከሄዳችሁ ግን እንደውም ህግ የሚያደርገው ማለት ነው ልንገራችሁ። ባልና ሚስት ራሱ ተጣልቶ ወደ ፍርድ ቤት ሄዶ እኔ መፋታት ነው ምፈልገው እንኳን ብትሉ መብታችሁ ብትጠየቁ በባልና ሚስት መሃል እንደው ምንድነው መሰላችሁ የሚባለው? ሂዱና እንደገና በሽማግሌ ታዩ፣ እንደገና ደግሞ ራሳችሁን አዳምጡ፣ ራሳችሁን እዩ፣ ለትንሽ ጊዜ ማሰብ ጀምሩ፣ ተረጋጉ ተብለው ይላካሉ ፍርድ ቤት ወይም ደግሞ የህግ ቦታ። ዝም ብሎ ውይ አልፈለግሽም እንዴ በቃ ፊርማ ተሰጣጡ፣ አልፈለጋትም ወይ በቃ ይበቃችኋል ፊርማ ተሰጣጡ የሚል አይነት ህግ የለም። እንደውም ማለት ነው እናንተ ያበላሻችሁት ትዳር ብዙዬና አቶ ዳኒ ማለት ነው ያበላሻችሁት ትዳር ህግ ቦታ እንደውም አጣምረው አስተካክለው የተሰበረውን ጠግነው ከዛ በኋላ ትክክል አድርገው ሲሸኙ እናንተ አንገታችሁ ደፍታችሁ 30 ስታለቅሱ ግን እየታየኝ ነው፣ እንደዚሁ እየታየኝ ነው ማለት ነው። ስለዚህ
ህግ ቦታ መሄዳቸው እኛ አልከፋንም፣ በጣም ደስ ብሎናል። ምክንያቱም የሩታ ጠላቶች እያለቀሱ 30 እያለቀሱ እንደሚመለሱ ስለምናቅ ማለት ነው። ሆኖም ህግ ቦታ ብትሄዱ አብርሽና ሩታ ምንድናችሁ ተብለው ይጠይቃሉ። ባልና ሚስት ነን ልጅም አለን ይላሉ ማለት ነው። እናንተስ ምንድናችሁ? እኛ ቤተሰብ ነን። ብዙዬ እኔ እህት ነኝ። እንደገና ዳውድ እህት ይሁን አይሁን ባናቅም ወንድም ነኝ ይባባላሉ። እሺ አቶ ሀርሜላና ዳኒ ምንድናችሁ? እኛ የነሱ አጨብጫቢ ነን ይላሉ። ስለዚህ ማን ከመሀል የሚወጣ ይመስላችኋል? አጨብጫቢዎቹ ወይስ እህትና ወንድሞቹ ወይስ ባልና ሚስቶቹ ከልጁ ጋር የትኞቹ አንድ ይሆናሉ? የትኞቹ አጨብጫቢ ሂዱ እየተባሉ 40 እየተገረፉ ይሸኛሉ? የትኞቹ ይመስላችኋል? የትኞቹ ይመስላችኋል? ስለዚህ ማለት ነው ህግ ቦታ ብትሄዱ እንደውም ሩታና በነገራችን ላይ ራሳቸው ትዳራቸው አስተካክለው ሩታ ሁሉ ጊዜ እንደምላችሁ ስማርት ናት እላችኋለሁ። ሩታ ትዳሯን ሳታስተካክል የፈረሰውን ፊርማዋን ሳታስተካክል በዚህ ልክ ደረቷን ነፍታ እንደዚህ አትሆኑባችሁ። እሷ ጎበዝ ልጅ ናት። የሁላችሁ ትሸጣችኋለች፣ እያንዳንዳችሁ ትሸጣችኋለች። እያንዳንዳችሁ $10 ትሸጣችኋለች ማለት ነው። ስለዚህ ህግ ቦታ ብትሄዱ እንዴ ስለ ባልና ሚስት እናንተ ምን አገባችሁ? ምንድናችሁ? አሁን እኛ ምን እናረግ ነው የመጣችሁ ወደ ህግ ቦታ? ደብድባዋለች ወይ የሆነ ነገር ጉዳት አድርሰባታለች? አካለ ጎደሎ አድርጋዋለች ወይስ ለምንድን ነው እኛን የፈለጋችሁት? አይ ሊዝናኑ እየሄዱ ነበረ ከልጁ ጋር። ስለዚህ እኛ ሊዝናኑ ስላልፈለግን በቃ ልንመልሳቸው ነው ብለው እነሱ መልስ ይሰጣሉ ማለት ነው። ከዛ በኋላ ህግ ምን የሚል ነው የሚመስላችሁ? ምን የሚያወራ ነው የሚመስላችሁ ማለት ነው? ለማን ይፈርድ ነው የሚመስላችሁ? እንደው ሩታዬ እኮ አንቺ አጥፍተሻል፣ ለምንድነው ባልሽን ከልጅሽ ለይተሽ ርቀሽ 40 ክንድ ለምን አልተቀመጥሽም? እንደገና ደግሞ ለምንድነው ከልጅሽና ከባልሽ እንደው ልትዝናኝ የምትሄጂው? ይሄ ወንጀል አይደለም? እንደዚህ ነገር ይደረጋል ተብላ እንደዛ ነው የምትሸኝ የሚመስላችሁ? እንደውም ማለት ነው ማንነቷን ታስከበራለች፣ ሴትነቷን ዳግም እሷ ጋር እንዳይደርሱ እሷ ጋር ስሟን እንዳይጠሩ ነው አስደርጋ የምትመለሰው። ነገር ለማየት ያብቃችሁ። ሩታ እንደዛ አድርጋ ነው የምትመለሰው። ስለዚህ የምታፍሩት እናንተ ናችሁ። እንግዲህ ለማንኛውም ፈጣሪ እፈሩ ብሎ እስካስቀመጣችሁ ድረስ ነገ ማፈራችሁ አይቀርም። እንግዲህ እና አሽቃባጮችም እነ እህትነን ወይም ደግሞ ወንድነን የምትሉት በዚህ ልክ ህግ አለማወቃችሁ ግን በጣም ተገርሜያለሁ። እንደው ህግ ቦታ መሄድና ማሄድ ነገር አለማወቃችሁ በጣም ተገርሜያለሁ። በጣም ማለት ነው። እንደው ብትችሉ እንኳን ወንድማችን እኮ እንደው እናንተ እንደምትሉት ታሟል ነው አይደል እያላችሁ ያላችሁ። ከታመመ እንደው ሐኪም ቤት እንውሰደው ወይም ደግሞ ጸበል እንውሰደው ማለት ትታችሁ ህግ ቦታ እንሂድ ማለት እንደው ለሩታ ጥሩ መንገድ ከፈታችሁላት ማለት ነው። እውነት ጥሩ መንገድ ብላችኋለች እኮ እሷም ደረታ ነፍታ እስቲ ህጉ ለማን እንደሚፈርድ እናያለን፣ ወይ ለእናንተ ወይ ለኔ ብላለች ማለት ነው። ስለምታውቀው ነው እሷ፣ ስለ ህጉ ስለገባት ነው። ግን የምታሳዝኑኝ እናንተ ስለ ህጉ ስላልገባችሁ እውነት ለመናገር በጣም አዝኛለሁ። እንደው አንገታችሁ የሚያስደፋችሁ ነገር እየተገረፋችሁ ወደ ቤታችሁ የምትሄዱበት ነገር ማድረጋችሁ በጣም አፍሬባችኋለሁ። በጣም እንግዲህ አዝኝባችኋለሁ ማለት ነው። ምክንያቱም ይሄን እንኳን ህፃን እንኳን ያውቀዋል እኮ ወደ ህግ ቦታ የሚሄድና የማይሄድ ማለት ነው። ህፃን ራሱ ብትጠይቁ ዝርዝር አድርጎ ይነግራችኋል። የዛሬ ህፃን ደግሞ ማለት ነው። እና መልካም እድል ለማንኛውም እና አሽቃባጮችና እህትና ወንድም ነን የምትሉት ማለት ነው። ለሩታ ጥሩ መንገድ ከፈታችሁላት፣ ጥሩ አደረገችሁላት። ካሁን በኋላ ስሟንም አትጠሩም፣ አጠገቧም አትደርሱም። እንደገና ደግሞ ወንድማችን የሚባል ነገር ካሁን በኋላ ታቆማላችሁ። እንደውም ወንድማችሁ እንዳታዩ መንገዱን ስለከፈታችሁ ወንድማችሁን የማግኘት እድል እንዳታገኙ መንገዱን ስለከፈታችሁ እውነት ለመናገር ሩታ ልታመሰግናችሁ ትመጣለች ማለት ነው። እያንዳንድሽ በማያገባሽ ነገር ስለገባሽ ምን ማለት አይደለም። በማያገባው የሚገባ ሰው እንደዚህ ነው የሚጎዳው። መጨረሻው እንደዚህ አያምርም ማለት ነው።
ስለዚህ ህግ ደስተኛ አትሆንም፣ በቃ ሁሌ ሀዘንተኛ ሆነ ተቀመጥ የሚል አይነት የኢትዮጵያ ህግ ካለ እስቲ እኛም እንሰማዋለን። እስከ ዛሬ ስለማናቅም ማለት ነው። ይህ እንደዚህ አይነት ነገር እውቀቱ ስለሌለን እስቲ የነገው ህግ ደግሞ እንዴት እንደሆነ እናያለን። ውድ ቤተሰቦቼ ሁላችሁም እንግዲህ በጉጉት እንጠብቃለን። መልካም እድል ለሁላችሁም እያለን ማለት ነው እንሰናበታለን። ቻናሌን ሰብስክራይብ፣ ላይክ ያደረጋችሁ ቤተሰብ ሁኑ።